ነገሮች እንደ ምጽአት ቀን ያስጨንቃል ጊዜ እንደ ጣር ፈረስ ይጋልባል ሁሉም ይሮጣል እድሜ እየበረረ ሙሽራ ናት ለሁለቱም ደስታ ለብዙዎች የህይወት ግብ የኑሮ መሳካት ምሳሌ ለሷ ግን እንዴነ አንባባልሞ ፍቅሬ እንዴትነ አረ እንዴነሽ እንዴነ በገብስም ማዶሮን የተመሃኘ በምኑም የተመሃኘ የኔስ በሽታዬ ሰው ሆኖ ተገኘ የኔስ በሽታዬ ሰው ሆኖ ተገኘ እንዴነሽ በሉልኝ ቀኝ እጇን ይዛችው እንዴነሽ በሉልኝ ቀኝ እጇን ይዛችው መቼም ኩሩ ልጅ ናት አታናግራችው መቼም ኩሩ ልጅ ናት አታናግራችው አረ እንዴትነ አረ እንዴነሽ እንዴነሽ ይህ ነገር ከሆነ 2 ዓመት ሆነ ሁለቱን ዓመቶች የተተወው ሙሽራ እልሁን ሊወጣ ያላደረገው ጥረት አልነበረ ግን ያን ያስቆመው ሌላ ወጣት ነበር እጅግ ብርቱ ወጣት በአካባቢያችን በጠበኝነት ዝና ያተረፈ ተደባዳቢ ልጅ ነው ወደ ወጣቱ እንዲያስታግስ አግባብተን ላክነው ምን አለበት ቆይ ስራ አለኝ ቤት አለኝ እውነቴን እኮ ነው የምልሽ ልደታ ለዛውን ኮንዶሚኒየም እባክሽ እስቲ ስታይ ምን ይወጣልኛል ንገሪኝ እስቲ ምንም አይወጣል ታዲያ ለምን ትንኪኛለሽ አናኩ ከሽናል እንጂ ካልገደልኩ ሲል አይደል እንደ ያንን እኔ ጥምሻ ያወረድኩልሽ ለሁሉ ነገር አመሰግናለሁ አታመስግኘኝ እድል ብቻ ስጪኝ እባክሽ አልችልም ማለት እኔ መስኪን ላገኛት አልቻልኩም ቤታቸውም ሲሄድ ለቀዋል እና ትፈልጋትም እንዴ እንዴት እንደናፈቀችኝ እሷን ለማግኘት ነበር እኮ ይሄን ሁሉ ዘመን ስጠብቅ የነበረው ካስመራ ወደ ሱዳን ስጠፋ ተይዤ እስር ቤት ረጅም ጊዜ ታሰርኩ ስፈታ ሱዳን ገብቼ ወደ አውሮፓ ጠፋ እዛ ከገባው ጊዜ ጀምሮ ላገኛት ያላረኩት ጥረት አልነበር እናንተን ግን በፌስቡክ ላይ ያገኘኋችሁ እሷን ግን ላገኛት አልቻልኩ አንተ ላይ ነበር ተስፋ ያደረኩት ይሄ ተክልሽ የሰጠኝ ጊዜ እኮ አጭር ነው ያው ልትመጣ ስትላር ለምን እንዲያሳወቀኝ
በዛ ላይ እናንተን ለመቀበል ነው ወዲያ ስለኔ ብዙም አልተመቸኝ። አራ አይዞህ አታስብ፣ በፍጹም ተስፋ አትቁረጥ፣ እናገኛታለን። የእውነት ተክልሽ እናገኛታለን እንዴ ባልቦና በደምሽ በመቀነትሽ ስምሽን ንገሪኝ ላንጎራጉርልሽ ሲባል ሰማሽ? በጣም ተመችተሽኛል፣ በጣም ተመችተሽኛል። እርሻ አትስጋት። ሽት ምን ሆነ? አንድ ተማሪ ወድ የተሰቃየ እስካሁን ስለማልነገርኩኝ ፕሊዝ ከትላንት ወዲያ አንተን ስጠብቅ ደወለች እንዳትለኝ ብቻ። ደወለች ግን ምን ዋጋ አለ? ስደውል አታነሳም። ስትፈልግ ብቻ ነው የምትደውለው። you know just you are lucky። አይመስለኝም። ስሟን እንኳን አልነገረችኝ። ቁጥሯን ከሰጠች ስሟ ምን ያደርግልሃል? ባልጠፋ ስም ሃኒ በላት። የዘመኑ ሴቶች እንደው ስም አድሏቸዋል። ምን ችግር አለ? ሃኒ፣ የማር እሸት፣ የማር ወለላ፣ ሃኒዬ and so on and so forth like that. ገባህ? Oh, she's my fiancée ከዲሲ። hello hi honey። ዛሬ ከሰዓት በኋላ ብሔራዊ ቡድኑ ልምምድ በሚያደርግበት ጊዜ ሁለት ተጫዋቾች መጠነኛ ጉዳት ደርሶባቸዋል። መግባት መውጣት ጓደኞችሽ ትዳር መስርተው ስንት ደረጃ ትልቅ ደረጃ ደርሰዋል። አንቺ ግን እናትሽን ለበሽታ ዳርገሽ ስትዞሪ ትውያለሽ፣ ትገቢያለሽ፣ ትወጫለሽ። እማ እኔ እኮ የኔ ፍላጎት እንደዚህ እንድትሆኝ ነበር። ገና ምን እኮ መስኪን እኔ አንቺ በሰላም እንድትኖርልኝ ብቻ ነው ፍላጎቴ። ደግሞ በአንቺ ምክንያት አይደለም የታመምኩት። አሁን ደግሞ ተሽሎኛል። ሽጣው ከለቀቁ ቆይቷል እኮ። ወዴት እንደሄዱ አላውቅም። እዛቸውን መስኪን ሳይተዋት ነበር። አዝናለሁ። እኔ ከቤቱ ባለቤት በስተቀር አንድም ሰው አላየሁም። ያገናኙት ሰው ማለት ቤቱን የሆነ ስልክ ቁጥር ነገር የለም? የሚሸጥ ቤት ተብሎ ማስታወቂያ ተለጥፎ ነበር። ያን አይቼ ቀጥታ ወደዚህ ነበር የመጣሁት። በቃ አዝናለሁ። ልረዳ አልቻልኩም።
እኮ ነበር የምትገባው። በነገራችን ላይ ዱባይ ነበረች። አዲስ እንዴት ነሽ? ዌልካም ዌልካም ዌልካም። እንኳን ደህና መጣሽ። አንቺ ጭራቅ ደግሞ ምንድን ነው አለባበስ? ይኸው እንግዲህ ጀመራችሁ። ይህን ሁሉ አመት ተራረቃችሁ፣ ጭቅጭቅ አይረቃችሁ። በማርያም አለባበሱን አታየው? አሁን እንደዚህ ለብሰህ ሰው ምን ይልሃልሽ? አይ ዶንት ኬር ስለ ሰዎች። እኔ ሁሌም እንደዚህ ነው የምለብሰው። ዳሰይት አሁን ያለው እኮ ኢትዮጵያ ነው። እዛው አሜሪካን ስትሄድ እንደፈለክ መንዘላዘል ትችላለህ። ሄይ ጓደኞቹ አይደላችሁ እንዳትመክሩት። እንደው ደስ ሲል ምኑ ልብሱ አይደለም ጭቅጭቃችሁ። ደግሞ ልታገባ መጥተህ ሳትነግረኝ አይደል? እኔ የት እንዳለሽ ቆይ እስቲ በምን አውቃለሁ? ቤት ማዘርጋ ስልክ ደውዬ ነበር። ስልክሽን ለማግኘት ጥረት አደረኩኝ። በቃ አይ ካንት። እንዴ አንቺ ያለሽ አይደል ሳትነግሪኝ ዱባይ የሄድሽው? እኔ ምን ላድርግ? ተክሉ ኤርትራ፣ መኮንን እስራኤል፣ አንተ አሜሪካ፣ እኔ ብቻዬን እዚህ ምን እሰራለሁ? ይኸው ኪያ አለ አይደለም? ኪያም አገባ። እኔ ወይ አላገባው ወይ ስራ አልሰራ፣ ወንድሜ ራሴን ማዳን ነበረብኝ። ግን በጣም ናፍቀሽኛል። ሞቻ ሚስ እንደዚህ ለብሰህ ባትናፍቀኝ ነበር የሚሻል። ልብሴ እኮ አይደለም የናፈቀሽ ልቤ ነው። በሉ በሉ እናንተ እንዴ ደክሞታል። ተክልሽ ክላስ እናስይዘው። አይ እየጠበኳችሁ ነበር እኮ እባክህ። እንዴት ነህ? ሰላም ነው? ሰላም። ማኪ መቼ ትገባለች? ከሰሞኑ። ኦኬ። እኔ የምልህ አሜሪካ ከስዊዝ የተሻለች ሀገር ነች? አይ ዶንት ኖ አይ ሃቭ ኖ አይዲያ። ስለ ስዊዝ የማውቀው ነገር የለም። ስለ ስዊዝ? ኦ ማይ ጋድ። እኔ የምልህ እስራኤል ከስዊዝ የተሻለች ሀገር ትመስላለች? አልገባኝም። ነው አንተ ከምትኖርበትና እኔ ከምኖርበት ነው የኔ ጥያቄ። የቱ የተሻለ ይመስላል? ስልክ ላይ ነው። ቴንክ ዩ። ሃይ ኢትዮጵያ። ኪያ ነው የምትኖርባትን ማለቴ ነው። እኔ የምልህ አይጨንቅህም? ይሞቃል እንዴ ማለት ይወብቃል? አዎ ኢትዮጵያ ለምጄዋለሁ። ይለመዳል። በነገራችን ላይ መኪናዬን እንድትቀይርልኝ ፈልጌያለሁ። ምን ነው አስቸገረህ እንዴ? ነው ኤሲው አይሰራም። እንደው ትንሽ የተሻለ መኪና ካገኘ። አሁን እንኳን የመጣሁት ትንሽ ዩሮ እንድትሰረዝርልኝ ፈልጌያለሁ። አዲስ አበባ የአጭበርባሪ ከተማ እየሆነች ነው አሉ። መቼም አንተ ትሻላለህ፣ አታጭበረብረኝም። በብላክ ነው የፈለግኩት። ግዴለም ትመነዝራለህ። እኔ ገንዘቡን ሰጠህና በኋላ ትመነዝራለህ። እንዴት ሆኖ? እንትን ነው አንድ ወዳጄ አስቀምጥልኝ ብሎ ሰጠኝና የተወሰነ ቀን ስለሚቆይ ሰጥህ ይሻላል ብዬ ነው። ታማኝ ነህ ጎበዝ። በነገራችን ላይ ስራ ምንድን ነው? ደላላ ነህ? ምንድን ነው የምትሰራው? የቻልኩትን ዛስ ወንደርፍ። የቻሉትን መስራት ጥሩ ነው። እዚች ሀገር የቻሉትን ሰርተው ካላደሩ ኑሮ የሚቻል አይደለም። በርታ። ትንሽ ስራና ገንዘብ አጠራቅም። እኔም ደግሞ ውጪ ሞክርልሃለሁ። እንረዳዳለን። መቼም አብሮ ማደግ ምንድነው ትርጉሙ? ይሄ አይደል እንዴ? አምሽታ ስትመጣ አባቷ ዱላ ይዘው ነበር በር ላይ የሚጠብቋት። እንዴት ያስፈሩ ነበር! አንዴ እንደውም ትዝ ይላል ቤት ድረስ መጣ። የዛን ቀን የተቀጣሁት ቅጣት ግን በህይወት አለች? አዎ ይመስለኛል። ይልቅ ኑረና እንቀላቀላቸው። አውቃለሁ በህይወት አለች። እንኳን ተሰባሰባችሁ እንኳን
እዚሁ ልናድር ነው በቃ ሁላችንም ተሰብስበናል። እንግዲህ ዛሬ ብቻሽን ማተሽ እኮ የሚገርም ሁሉም እኮ ዙር ውስጥ ይመዘገባል። መጨረሻው በሰላም ላይ ይጠናቀቅ። ሁሉም የአባቱን የቆጥ ቁልፍ በጥሶ ይዞ ይመጣል። ከሁሉም የማይረሱ የሰራተኛ ሰፈር ልጆች ነበሩ። በልበል ዝም በል የራስ መኮንን ድልድይ ልጆች የሚያክልማ የለም። በዛ ላይ ማንቻች ሀና የእሱ ወንድም ራሱ ብዙ ጊዜ ግን ለዋንጫ የሚደርሱት የዶሮ ማነቂያና የሰሜን ሆቴል ሰፈር ልጆች ነበሩ። ዋንጫውን ባይበሉትም እንዴ ለዋንጫ ከደረሱ ለምን ዋንጫውን ይሄ ያለ እዚህ ላላ ከገዳም ሰፈር ልጆች ጋር ዋንጫ ደርስ ቤት ጎል የተሸነፈ እንዴት ይመስላል? ጣሊያን ሰፈር ልጆች አንዴ የቀለጠ ጨዋታ ነበር። በዛ መሀል ቀስ ብለን ተሽሎክልኮን ገባንና ከክብር እንግዳው እግር ስር ዋንጫውን ላጣርገን አልሰረቅነው። አቤት የተነሳ ጸብ! አቤት የተነሳ ቤት ያለ እኔ ራሴ እንዴት እንደደነገጥኩ እንዴ! ግን አንተ ቆይ ቀድመህ ልትናገር የነበረው ግን ምን ሆነ ነው? ትቀልዳለህ እንዴ? የክብር እንግዳው ጋር እኮ ዓለም ነበረች እንዴ? ከክብር እንግዳው ጋር ዓለም እኮ ራሷ ነበረች። ዓለም ደግሞ ማን ነው? ሴት ነች። አንቺ ደግሞ ምን አይነች? ይከፍላለች። አብራኝ እኮ ነው የምትቀምጠው። ጓደኛዬ እኮ ነው። ምንም ያደረጋል ሳቁ ደመጥቶ ነው እኔና ካንተ ሾላ ዛፍ ላይ የወጣው ማን ነው? በእናትህ ምን ልጻንተና ራስና ሰላማክ መጀመሪያ ዛፍ ላይ መውጣት መቾድና ያው ውሃ ዳር ያለ ዛፍ ሰላማክ ተዛይለም እንደ የሆነ የአዲስ አበባ ሬስቶራንት ልጅ የሆነ ግድንግር ልጅ ሞት ተሰብሷል የሚቀጠቀጥ እሱ ለኪሳችን የሚፈትሽ ልጅ ማለት ነው። ደሱ እንጥላለን ብለናል እንዴ በላስቲክ ጭቃ ይዘን ዛፍ ላይ ወጥተን ይቀባል እንደዛ ነበር እና ከዛ ሞቅዬ ማለት ነው ምንም አታቅላጥላት እያለ ዛፍ ላይ ስትወጣ ከዛ ዛፍ ላይ ወድቀው ሆስ ከዛ በኋላ ከአዲስ አበባ ሬስቶራንት ያነሳ እያለቀሰ ደጃችሁ ቤት ሰፈር ድረስ ነው እኮ የሮጠው። አንተሱ ትላለህ እንዴ? አንተሱ ሰፈር ገብቶ ሰፈር የሰፈር ሰው እንዳለ ማለት ወጥቷል ማለት ነው። እንደዛ እየጮኸ ልክ ሰፈር ጋር ሲደርስ ማለት ነው ሰው ሙሴ የሚያለቅሰው ምናምን ነገር ቀጥ አድርጓል። ቆይ ግን ነገር አይገባኝ። ቆይ ግን ቀጥ ስትል እምባም አብሮ የቆመው ምን ሆነ? ጀለት ሰፈር ስደርስ ፌቨን ቆማለች። ፌቨን ደግሞ ማናት? ፌቨን ናታ ክፍል አለችው። ምን አደረገ? ቤቱ ቺኮች በሙሉ አብረን ጓደኛ አብረን እኮ ነው አንድ ላይ የምንቀመጠው። እግዚአብሔር ይመስገን መቼም ክፍል ያለው ከኤ እስከ ዲ ነው እንጂ እስከ ዜድ ነገ የሚቀሰቅሰኝ የለም፣ አላርም የለ። ተመስገን ቢል የለ። ነገ ቀን ሙሉ ሳወራ መዋል እችላለሁ። ሰዎች የሚያወሩት ይገባኛል፣ እኔ የማወራው ይገባቸዋል። ከዚህ ቀበሌ መልቀቂያ ወስደዋል። ኩዌት ግን አዲስ አበባ ውስጥ ነው 4 ኪሎ መሰለኝ። ኩዌት ወደ 4 ኪሎ አራዳ ክፍለ ከተማ ወረዳ 8። ኦኬ ታንክስ ላ እናመሰግናለን። አንተ ማን? እስቲ መታወቂያ ኤርትራዊ ነህ ማለት? የኔ ያለህ ኢትዮጵያዊ
ብትሆንስ? እስቲ ሌሎቻችሁ ይቅርታ፣ የኔ ቦርሳ ውስጥ መኪና ውስጥ ነው። አንተስ? ይኸው ከስራ የለኝ። ቤተ እስራኤል ላይ? አዎ። አንተስ? ከአሜሪካ? ምን ነው ወንድሜ? ምን አለበት ቀድመህ ብታሳየኝ? ለመሆኑ ምን ናት? አይ የኔ ፍቅረኛ ሳትሆን የእሱ ናት። የእሱ ከምትሆን ያንተ ብትሆን ይሻል ነበር። ሰውየው ጤና ያለው እንዴ? ምንም ትሁን ምን ብቻ እርዳን። ተረጋጋ። ችግር የለውም እኮ። ኧረ ችግር የለውም። ለመሆኑ መቼ መጣ? ቤተሰብን ሰላም አገኘ? እባክህ እንደው ብትረዳን እኛም እንረዳዳለን። ኧረ ምንም ችግር የለውም። ግድ የለም ትንሽ ታገሰኝ። እሺ ቁጭ በል። እሺ እናንተ ውጭ ደግሞ እሺ። አውቃለሁ የኔ ጥፋት ነው። እንዴት በሆነ መንገድ አያገኝሽ? ቤት ስንለውጥ ስልኩም ተለወጠ። በመሀል ተጠፋፋን። አስመራ ሰው ልኬ ነበር፣ ማንም ሰው ሊያገኘው አልቻለም። የኔ ፍራቻ ግን እድሜ ልክሽን እሱን እያሰብሽ አልጋሽ ላይ ብቻሽን ተኝተሽ ልትኖሪ መወሰንሽን ነው። መስኪ ቀና ብለሽ ዓለም ተለውጧል። ጣፈንታ የሚባል ነገር የለም። ህይወታችንን የምንሰራው እኛው ራሳችን ነን። ብቻ ለእኔ ቀልድ ነው። እንኳን 10 ዓመትና 2-3 ዓመት ተለያይቶ እንገናኛለን እያሉ መስፈን ለእኔ ማላዘን ነው የሚሆንብኝ። ተይክፋት ነገር በዛ እስኪ አስቢው፣ ስንት እድል አመለጠሽ። ስሚ፣ ሌላዋ ብትሆን እኔ የት በደረሰች። ደግሞ እሱም ረስቶሽ ሊሆን ይችላል። በፍጹም ተይ እባክሽ። እውነቱን አምኖ መቀበል ስለማትፈልጊ ነው። አልመጣም፣ አልፈለገሽም፣ አልደወለልሽም። ጽፎ ደውሎ ይሆናል። አድራሻ ለውጠናል። ሰውን ለማግኘት ከልቡ ከፈለገ የትም ብሎ ያገኝሻል። ይሄን ያግብቶም ወልዶም ይሆናል። እስክሞት ጠብቀዋለሁ። ባይኖርስ? አንቺም እኮ ህይወት አለሽ። ልጅ መውለድ፣ ዘር መተካት አለብሽ። ለቤተሰቦችሽ አስቢ እንጂ ብቸኛ ልጃቸው ነሽ። ይመጣል። ልቤ ነገር ይሄኔ ከሀገር ሲወጣ በኢሳያስ አፈወርቂ ወታደሮች ተይዞልሽ ሊሆን ይችላል። ተይ እባክሽ። ለምን እውነቱን አምነሽ አትቀበይም? ሞቶም ይሆናል። በህይወት አለ። ይልቅ ያን ሰውዬሽን ተውበይ። ደግሜ አልሳሳት። ላግባሽ እኮ ነው። የሞተ ሰው ከመጠበቅ ላግባሽ ነው። ከአሁን በኋላ ስለ ሞት ብታወሪ ደግሜ አላናግርሽ። ቢሞት እንኳን ልቤ ውስጥ አለ። ልቤ ውስጥ ያው በሞት እንኳን ልቤ ውስጥ አብሮ ይቀራል። እና ቆመሽ ልትቀሪ ነው? አብደሻል። በእውነት አብደሻል። እንዴት እንደሆነ አልገባኝም። እሷን ለማግኘት ያለፋሁት ልፋት የለም፣ ያረገጥኩት መሬት የለም። እርዳኝ እኮ ገባኝ። ፋይሉ ነው እዚህ ፋይል ላይ የቤት ቁጥራቸው እንዳለ ነው። ከዚህ ሰፈር አለቀቁ። ናይት ነው ማግኘት። ቤታቸው የት ነው?
ተረጋጋ እንጂ እንዴ! ቤታቸው ለልማት ፈርሷል። ለልማት አካባቢ ሲነሳ ተነስቷል። ታዲያ የት ነው ማገኛት? አብዛኛዎቹ ተነሾች ኮንዶሚኒየም ቤት ተሰጥቷቸዋል። እነሱም እዚህ ላይ ተመዝግቧል። ሌሎቹ የግል ቤቶች ደግሞ ተለዋጭ ቦታና ገንዘብ ተሰጥቷቸዋል። እሺ እንዴት ላገኛት እችላለሁ? እዚህ ላይ መልቀቂያም ሆነ የኮንዶሚኒየም የግል ቤት ዶክሜንት የለም። ምን ማድረግ ነው የሚኖርብን? እኔ እንጃ። ለማንኛውም ስልካችሁ ስጡኝና አድራሻቸውን ሳገኝ ደውላችኋለሁ። ቆይ ግን የቀበሌያችሁ ነዋሪ ሲጠፋ የት ነው ብላችሁ አትፈልጉም? አትጠይቁም? እነሱ መጥተው ሪፖርት ካላደረጉ እኛ ምን ብለን እንፈልጋቸዋለን? እዚህ ቀበሌ ውስጥ እኮ 30,000 ነዋሪዎች አሉ። ከ30,000 ነዋሪዎች መካከል አንዱ የት ነው ያለው ብለን አንፈልግም። አባቴ ቆይ እስቲ እንሰብሰብ፣ ትዳር እንያዝ ማለት ምንድነው ጥፋቱ? አይ ልጅ ፈጣሪ ጥንድ አድርጎ ሲፈጥረን ለዚሁ አይደል? እውነት ነው አባ፣ እውነት። ያማልዱኛ ታዲያ ባኩት ያማልዱኝ። እሺ ታዲያ መቼ ነው የምንገናኘው? ኧረ እመጣለሁ። እሺ እመጣለሁ። ቀጠረችኝ እኮ። ወይ ምንድነው ሳይት የተቆረጠ እንጀራ? እንደፈለጋችሁ ትበሉ። ኧረ በእናትሽ እንዲህ በትሪ አቅርቢልን እንጂ ምንድነው? ነገር ይዣለሁ ልጅ አላመነችኝም እንጂ እኮ ቀድሜ ነገርኩት። አዎ እንዴ እንደ ሾርባ እንደ ፓስታ አይደለም እንጀራ። ለሁሉም እንዲዳረስ ተደርጎ የተሰራ ነው ትል ነበር ማማ። በእውነት በትሪ አቅርቢው። በቃ ስለዚህ በትሪ ይሆናል። አዎ በትሪ ይቅርብ። በትሪ ይዤ በተለይ መጨመሪያ። እሺ በትሪ አምጪው በትሪ። ስሜን እንኳን ሳታውቀው ከስምሽ አይደል አንቺን ነው የወደድኩት። እኔ ለዚህ ጉዳይ ጊዜ የለኝም። ከልቤ ነው ላገባሽ እንዴ? ጋብቻ አይመስለኝም። ለምን? እንዴት? ትምህርት ቤት አግብተሽም እኮ መማር ትችያለሽ። መማር ነው በሚቀጥለው ማስተርሴን ይዛል። ከዛ ፒኤችዲ። ህይወትሽን ሙሉ በትምህርት ነው የምታሳልፊ ማለት ነው? አባቴ በእኔ ተስፋ ያደርጋል። ህልሙን ላሳካለት ይፈልጋል። እናትሽስ? እናቴም ትደግፈኛለች። እባክሽ ደግሜ ላገኝሽ እደውልልሃለሁ።
ያመጣል መንገድ ይወስዳል መንገድ አንድ የሚጠላ አንድ የሚወደድ ትል ነበር ማማ። እውነቴን ነው ብለህ ከአሁኑ ለብቸኝነቱ መዘጋጀት ነው። ብቻዬን ሆኛለሁ። ከዚህ ሀገር ከወጣሁ ጊዜ ጀምሮ ብቻዬን ሆኛለሁ። እዛ ሀገር እስር ቤት ስታሰር አብራኝ ትታሰር ነበር። በረሃ አቋርጬ ሱዳን ስገባ አብራኝ ነበር። ሲደክመኝ ታጽናናኝ ነበር አጠገቤ። ፈጽሞ ብቻዬን ሆኜ አላውቅም። ገብቶኛል። ይሄኔ ግን የእሷም ህይወት ተቀይሮ ይሆናል። ይሄንንም ማሰብ ይኖርብሃል። የእሷ ህይወት የኔ ህይወት ነው። እዚህ የመጣሁት ህይወቴን ልኖራት። ይኸውልህ ግን እኮ አንድ ነገር አስቤ ነበር። ምን አሰብሽ? ታውቃለህ እዚህ ሀገር ፍጹም መንከራተት ነው። ግን በቃ ተው። ነገሪ ምንድነው እሱ? ኢዮቤን አናግሬው ነበረ። ግን ድሮ አዲስ ምንድነው? ሊያገባል በቃ ተው። ግን እፈርምልሻለሁ ብሎኝ ነበር። እንዴ እዚህ ነው መኖር የምፈልገው ትያል ነበር እንዴ? እዚህ ምን እሰራለሁ? ሁሉን ነገር ደግሞ ታውቃለህ። ሀገር የሌለው ህዝብ ሆነ። የሚገርም እኮ ነው። እዚህ ያለው እዛ ያለማል፣ እዛ ያለው ደግሞ እዚህ ያስባል። ተረጋግቶ የሚኖር አበሻ ጠፋ እኮ። ከሁለት ያጣ ሆነን እኮ ነው። ግን እንኖራለን። ግን ብዙ ሰዎች አረብ ሀገር ከሄዱ በኋላ እኮ ሲመጡ ተመልሰው የሚሄዱ አይመስሉም። ግን ተመልሰው ይሄዳሉ። እዚህ ሀገር ስትመጣ የምትሰራውን ነገር አታውቅም። ግራ ይገባል። ለፍተህ ያመጣትን ነገር የምታውልበት ቢዝነስ እንኳን ኃላፊነት መውሰድ ያስፈልጋል። ግራ ገብቶ ስትናውስ የቋጠርካት ጥሪት ታልቅና ተመልሰህ ትሄዳለህ። የዛን ያህል ግን የሚያማርረውም ይበዛል። ገንዘብ ልታገኝ ትችላለህ። ሰርታ ግን መቼም የዚች ሀገር አካል ልትሆን እንደማትችል ታውቃለህ። አብዛኞቹ የአረብ ሀገራት ተወልደህ እንኳን ብታድግ ዜግነት አይሰጡም። እድሜንና ጉልበትን ስትሰጣቸው ብትኖርም እውቅና ግን አይሰጡም። ዘና ናቸው። ለትንሽ ጊዜ ቢሆን ይደሰታል። እንዴት አድርገን አታውም እንደ ፊቱን አጨፍክ። አይ የድሮ ነገሮችን እናድርግ። ለምሳሌ ያህል ትምህርት ቤት እንሂድ፣ ኳስ እንጫወት ፕሊስ። በእናትህ ይሻላል። አዎ ፎቶ ይመ ዮ እዚህ ምን ታደርጋላችሁ? አውሮፓ ያለው መሰለኝ እኮ ባክ። ኦኬ ሰላም ነው አለው። ሰላም ነው። እኔ ነኝ ደውዬ የጠራሁት ከኛ ጋር ኢንጆይ እንዲያደርግ ብዬ ነው። እዚህ የሚኖረው ማን ነው? እሱ ነው። እርግጠኛ ነኝ ሰዎች አደራ ሰጥተው መሆን አለበት። ና እዚህ ምን ታደርጋለህ? እኖራለሁ። እዚህ ሀገሪቷ ሩጫ ላይ ናት። ሁሉም ነገር ኳኳታ ነው። አውሮፓ ሁሉም ተሰርቶ ያለቀ ነው። ምንም ድምጽ የለም። ሰላም ነው ወንድሜ። ምን ሆነሃል? ይሄ እኮ ሀገሬ ነው። ሁሉም ሀገሬ ነው። እንዴ አንተ ጎበዝ ልጅ እኮ ነህ። እዚህ ድህነት ውስጥ ምን ትሰራለህ? በነገራችን ላይ አውሮፓ ውስጥ በሳምንት 10,000 ዩሮ የሚያገኙ አበሾች አሉ። ታውቃለህ? ይሄ እዚህ ሀገራቸው አንድ ድርጅት ስራ ልቅጠር ብሎ እየጠየቀኝ ነው። የት? እዚህ? የስራ ልምዴን አይተው ስራ አስኪያጅ ካላደረግን በወር 50,000 ብር እንከፍልሃለን ብለዋል። አንተ ብዙ ነው። 50,000 ብር በዩሮ ብትመጣ ይችላል። በእውነት እዚህ ኑሮ ውድ ነው። ሁሉም ነገር ውድ ነው። እንዴት ቻላችሁት? ምን ዘና በላ ቁጭ ከዛም ለመጣ ነው ለኛ ከብዶናል አይደለ? ሰላም
እኮ ይዤ መምጣት ትችል ነበር። ወይ በእናትህ መኪና ምናምን ምን ያደርጋል? ይልቅ ፈጠን እያልን በእግር እንሂድ። ቆየን የምንሄደው ድሮ የምንዋኝበት የወንዝ ቦታ ነው። እውነቴን ነው። የደስታ ቦታ ናት ሀገሪቱ። ዘና እንበል። ሙት አንድ መጽሐፍ ላይ እንደውም ይገርማል። መላእክት እንኳን ወደ ኢትዮጵያ የሚመጡት እረፍት ሲያስፈልጋቸው ነው የሚል ነገር አለ። የግሪክ መላእክት ናቸው፣ ለእኛ ግን መኖሪያችን ነች። እሺ አሁን በቃ እንሂድ። አንዲት ጓደኛ ነበረቻት እኮ። የት? እዚሁ እኛ ሰፈር። ለምን ሄደን አናገኛትም? እንንገራቸዋ ታዲያ። እባክሽ እንሂድ። ተክሉና አዲስስ ቆዩ እንዴ? ወይ ተዋቸው በእናትህ፣ እኛ እንሂድ። በቃ ቀስ ብሎ ይመጣሉ። እንሂድ። በቃ እናንተ ሄዷኛ ወንዝ እንሂድ። እናንተ ወደ ወንዝ በቃ እሺ በቃ አባ የማይሆን ነገር ነው ብዬታል። ይኸው መጣችሉት። እንግዲህ ይሞክሩ። እዚህ የነበሩት የመስከረም ዘመድ እማማን ፈልጌ ነበር። እማማ የሉ። የት ሄዱ? ቆይቷል። የት ሄዱ? ጊዮርጊስ እና ጊዮርጊስ ብሄር ያገኛቸዋል? አይ ቀብር ቦታ እኮ ነው። ሞተዋል ማለት ነው? አዎ አርፈዋል። ዘመዶቻቸውስ? እኔ እንጃ። ዘመዶቻቸውን የሚያውቅ ሰው የለም? አክስቴ ነበረች፣ የለችም። የት ሄዱ? ጊዮርጊስ። እሳቸው ሞተዋል ማለት ነው? አዎ አርፋለች። እንዲያው ልጄ አማላጅ ተልኬ በፈጣሪ ስም ተለመንኩ። እኔ ማንኝና በፈጣሪ ስም ተጠይቆ እምቢ የምለው? ሽማግሌ ሆነኝ ተባልኩ። ምንድነው አባት? እጅሽን የፈለገ ሰው ነበር። ሽማግሌ ሰብስቤ ልመጣ አባትሽን ባማክረው እምቢ አይሆንም አለኝ። እኔም አይሆንልኝም አባት። ግን እኮ ፈጣሪ ሔዋንንና አዳምን ሲፈጥር ሁለት ሆነው አንድ እንዲሆኑ ነው። አንድ ሰው ስንቴ ነው ማግባት ያለው? አንዴ ነው ልጅ እኮ። ታዲያ እኔ እኮ አንዴ አገባሁ። ደግሞ አንዲት ጓደኛ ነበረቻት። ሞክሪ ይሆን እንዴ? የት? እዚህ ወደ ገዳም ሰፈር። ሰላማዊት ግቡ። እባክሽ ሰላማዊት እንትን ነው። ሰላማዊት እኮ የለችም፣ ባህሬን ሄዳለች። አድራሻዋ ማግኘት ይቻላል? ወንድሟ አለ። ወንድሟን አገናኝና። አሁን እንኳን የለም፣ ሰሞኑን ይመለሳል። እባክሽ በጣም እንፈልገዋለን። እንደመጣ በዚህ ስልክ ቁጥር ይደውልልኝ። እሺ። ከጠበቅሽ ይመጣል። አውቃለሁ ይመጣል። Hey guys, አሁንም ይዋኝበታል።
አረ ድሮም አይዋኝበት። ኖ ኖ ኖ ኖ ድሮማ ልጆች ሆነን እዚህ ነበር እየዋኘን ያደግነው። የት? እዚህ ቆሻሻ እኮ ነው። አሁንማ የከተማ ሁሉ ቆሻሻ ሆኗል። በጣም አዝናለሁ። እንግዶች ናችሁ? ኧረ እኛ እዚህ ነው ተወልደን ያደግነው። ማለት በቅርብ ነው ወደዚህ ሀገር የመጣችሁት? እኔ ከአሜሪካን እሱ ከእስራኤል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ታንክ ዩ። ስልኬን እምቢ ብሎኝ ነበር። ስልክ ልታውሰኝ ትችላለህ? ችግር የለም። ይኸውልህ ይሄ ይታያል። ይሄ በፊት ልጆች እያለን መላለስ የተበላሸ ሞዴል። መቼም ቢሆን አካባቢህን፣ ማንነትህን ልትረሳው ልትተዋት። መርሳትን ምን አመጣ? ማንነትህ እኮ ነው። ሀገር ማለት ሰው፣ አካባቢ፣ ጓደኛ፣ ቋንቋ ብቻ አይደለም። አፈሩ፣ ኩበቱ፣ ሽታው ብቻ አይደለም። የኔ ዓለምና የነሱ ዓለም ይለያያል። ያንተና የነሱ ማንነት አይገናኝም። ዓለምን የፈጠርካት አንተ ነህ። ስትቆም ዓለም አብራ ትቆማለች። ትልልቅ እሳቤዎች ይቆማሉ። ትልልቅ እሳቤዎች። ሕይወትን ማን ነው የሚፈልገው? አልገባኝም። ስለ ደም ነው የምነግርህ። የእኛ ደም ለእነሱ ያሳቅቃቸዋል። አንተ በእስራኤል ማንም ልትሆን ትችላለህ። የፓርላማ አባል፣ አምባሳደር፣ ሚኒስቴር ሊያደርጉ ይችሉ ይሆናል። ግን ከልባቸው አይደለም። በርካታ ወጣቶችን ብሔራዊ ውትድርና ያስነጥቃል። ለዛች ሀገር ሕይወታቸውን ሊሰጡ ግን እውነታቸውን አይደለም። ግን እውነት ይፈልጉናል። የደም ነጭና ጥቁር የለው። ሁሉም ደም ያው ነው። ቀይ ደም ነው። እኛ ደማችንን ሰጥተን ደማችንን ያቃጥሉታል። በማግለል ይገሉዋል። ታዲያ ሕይወት የሚከበርባት፣ ማንነት የሚቀበርባት፣ ደም የማይቃጠልባት ሀገር ነው መኖር የምፈልገው። እዚችው መኖር እፈልጋለሁ። የኔ ዓለም እዚህ ነው። እንዴ ጋይስ፣ ልጆቹስ ወዴት ሄዱ? ልጅቷስ? ስልክ ቁጥሯስ? አሁንም አትደርስባትም። በቃ ሄዳለች። ትደውላለች እኮ። በስመ አብ። መኖር የምትፈልግበት ቦታ ይሄም አለና ተቀበለው። እኔ ምን የት ነበር የምትኖረው አንተ? ቀበሌ 04 ወይ 05? 05 እዚህ ታች 05 ከፍተኛ 1 05ኛ ሰፈር። እንዴት አላውቅህም? እኔ ግን በደንብ አውቅ ነበር እኮ። ያኔ ሰው ሁሉ በሞያሌ በእግሩ ሲፋትን እኔ ብቻ ነበርኩ በኤርፖርት የወጣሁት። ምን አካባቢ ነበርክ? በፊት ከፍሬ ኃይሉ ቤት አለፍ ብሎ እድሜ ቀጥል ጠጅ ቤት ታውቀዋለህ? አውቀዋለሁ። ጠጅ ቤት የምትገርም ጠጅ ቤት ነበረች። የአሁኑ ቤት ግን በጣም የሚገርም ነው። በእውነት በጣም ያስደንቃል። በቃ የተቻለን ያህል ሞክረሃል፣ አልተሳካም። አንድ ነገር ብቻ አድርጊልኝ። ምን ላድርግልህ? በሆነ መንገድ ከኔ ጋር እንድታድር አድርጊልኝ። እንድታድር? አዎ፣ ምን አለበት? እመኝኝ፣ ያኔ ትወደኛለች። ትቀልዳለህ እንዴ? ትችያለሽ። የምልሽን ብቻ አድርጊልኝ። እኔ እንዴት አድርጌ ነው አንተ ጋር እንድታድር ማመጣት? ካሰብሽበት ይሄን ማድረግ ትችያለሽ። ደስ አይልም? ሁሉም ነገር ይታያል። ያ አድማስ ከዛ በላይ ነው የምወድ። የኔ ፍቅር ከዛ አድማስ ይርቃል። ይታይሻል ያ ተራራ? አይታይም። ፍቅር አይታይም።
ምንድነው ያትናገረኝ? በጣም ያሳፍራል። ማይ ዘረፉን እኮ ምንድነው ሰልባችሁ? ምን አገኘ? እኔ አይ ስዌር በጣም ነው ኢንጆይ ያደረኩት። ስልክ ብቻ ነው ሰልባችሁ? ከአሜሪካ ነህ? እኔ ብቻ እዚህ በረሃ ተቀብሬ ቀረዋል። ሰው ሁሉ እየተነሳ በየሀገሩ ዞሮ ይመጣል። ከኔ እኮ የዚህ ሰፈር አሞራ ይሻላል። ባሻው ጊዜ ተነስቶ ኬንያ ደርሶ ይመጣል። ኬንያ ምን ይሰራል? የአሜሪካ ቪዛ ሊጠይቅ። ተረጋጋ እንጂ ምን ሆነሃል? ችግር አለ? ስማ አንተ የእህቴ ባል ነህ አይደል? እሱ ከአሜሪካ እሱ ደግሞ ከእስራኤል ነው የመጡት። እኔ ግን እዚሁ በረሃ ተቀብሬ ቀርቻለሁ። አንተ የእህቴ ባል ነህ አይደል? ምንድነው? በልሻው ሂድ ግባና ተኛ ወይንም ውጣ ወደ አልገባም። አልገባም። ምን ሆነ? ምን ስለሆነ እኮ ረጋባ አትናገሪ። አልተው እኔ ሰው የልቤን እናገራለሁ። እሺ ግባ። ምን ሆነ? አንተ የእህቴ ባል ነህ? ንገረኝ። አልግለኝ። ምን አገባህ? ግባ እኮ ምነው? ደስ ብሎኛል። ምን ተገኘ? ትልቅ ደስታ። ስራ ልለቅ ነው። ምን ነው? በቃ ከአንቺ መለየቱ ብቻ ነው ትንሽ ያሳሰበኝ። ከሀገር ትውጫለሽ እንዴ? ቢሆንስ? ሌላ ስራ ቢሆንስ? በነገራችን ላይ ይህንን አስመልክቶ ቅዳሜ ማታ አብረን ብናምሽ ደስ ይለኛል። ሞክራለሁ፣ ግን ቶሎ ነው የምንገባው። አሉ ችግር የለውም የኔ ቆንጆች። ተስማማችሁ? ቅዳሜ ማታ አደራ እንዳትጎዳት። አታስቢ አታስቢ አታስቢ። ሂሳብ የምትከፍሉት እታችን ለእኔ የሚተላለፈው መልዕክት ነገር መልካም ነው። የምፈልጋት መስከረም ትባላለች። የልጅነት ጓደኛዬ ናት። አባትህ ስም አሁን ትደውላለች። ይኸው ሲም ካርዱ ተገኝቷል። እና ልትመጪ ነው? መልካም እሺ፣ የኔ ቆንጆ እቀበልሻለሁ። ኦልራይት ሲ ዩ ባይ። ቻው የኔ ፍቅር። ኢየሱስ ነገ ልትመጣ ነው። ማ እጮኛዬ ነሽ? እርግጠኛ ነህ ነገ ትመጣለህ? አዎ ትደውላለች አሁን። ወይኔ እኔ አሁን ሰው ነኝ? እኔ ሰው ነኝ? ወይ አልነገረሽም? ምንድን ነው? ይነግርሻል። ቢንቃኝ ነው እንጂ ይነግርሻል። ይሄ ልክስክስ ውሻ ብሎ ይነግርሻል። ባልሽ ነገረሽ ወይ? ምንድን ነው የተፈጠረው? ይነግርሻል። እኔ እኮ ልክስክስ ሰካራም ውሸታም ብሎ አልነገረሽም? እንደው ምን አለ እጄ በተቆረጠ ይሄ መጠጥ ያነሳው ወደ ጉሮሮዬ የሚጨምረው እጄ በተቆረጠ ነገር እጄ ነው ጀና ይሄ ጉሮሮዬ ነው። ጉሮሮዬ በተዘጋ ነው ያገኘው መጠጥ ሁሉ ወደ ሆዴ የሚጨምረው ጉሮሮዬ ነው። ይሄ እንደዚህ ቆረጥ ቢልናስ እሷ ነው ወደ መጠጥ ቤት የሚወስደኝ። ቆይ አንተ ሁሉ ጊዜ እንደዚህ ብለህ ትችላለህ? ጉሮሮዬ ይሰራ ጉሮሮዬ አይደለም ይሄ ጭንቅላቴ እንደዚህ ተቆርጦ ቢወድቅ እንደው ድፍን ቢል ሆናል። እሷ ሁሉ ጊዜ መጠጥ የሚያሳስበው ሁሉ ጊዜ ስለ መጠጥ እንዳስብ የሚያደርገኝ አይደል? ወይ ቆይ እስከ መቼ ነው እንደዚህ አይነት ነገር እያልክ የምትዘልቀው? እስከ መቼ ነው?
አዲስ ዋና ይሻል አዲስ ዋና ተረፉ የምንወደስ ሜዳ አረባታው ታዲያ ቢሆንም እናየዋለን ሊዮ ቢቴ የሚቸገረኝ ቆርቆሮ ማየት ከፈለግን ይኸው አዲስ ከተማ ነው። ሲኒማ ኢትዮጵያ ነው። አይደለም አዲስ ከተማ ነው እንዴ? ያላስተውሱ ጋይስ እንደምን ሆናችሁ እንዴ? ማዘር ኢንዲያ መጀመሪያ ሲኒማ ኢትዮጵያ ነው እንዴ? በፍጹም አይደለም። ማዘር ኢንዲያማ መጀመሪያ ያየነው አዲስ ከተማ ነው። ሲኒማ ኢትዮጵያ ነው። ታሲዛ አይደለም አዲስ ከተማ ነው። ለምን አታውቁም? አስታውሱ። ጎረምሶች አትጨቃጨቁ። በቃ ለምን ሄደን እናረጋግጥ? ከዴኮ ፊልም ማሳየት ጋር ቆይቷል እኮ። ተው እንጂ። ኧረ ድሮ ነው እባክህ። አዎ እንዴ እናንተ ግን አብዳችኋል? ምን ይደረግ? አሃ ከውጭ ነው የመጣ? አዎ። መልካም ጉዞ። ምን ነው ለሚሄድ ሰው ሚስጥር አትንገረው ይባላል። ኧረ ሙች አንቺ ሽቤና አግቢኝ እንጂ እኔ የትም አልሄድም። ሙች ከምሬ ነው። በል እሺ ቻው፣ እደውልልሃለሁ። እሺ መቼ ነው የምትደውይልኝ? ሲመቸኝ። መች ይመችሻል? በቃ እረፍት ሳገኝ። መች ነው እረፍት የምታገኘው? እኔ እንጃ አላውቅም። መች ነው የምታውቂው? ሰውዬ የአየር ሰዓት እኮ በገንዘብ ነው የሚሞላው። በልበል ቻው። እኔ Gente, duro, menina.
ደግሞ እንጂ አለቃ ያኔም እኮ ወዲያው ነበር የተሻለው። እዚህ ናቸው። ወይኔ የስፖርት አስተማሪያችንን ታስታውሷቸዋላችሁ? እንዲያሉ እኮ ምን ያገኛቸዋለሁ እኮ። አዎ ኃይለኛ ነበሩ። እሱ እንኳን ስለምትረብሽ ነው አንተ የምትቀጣው። ሌላው ቆይ እኔ የምልህ የመዝሙር መምህሩስ እንዴት አይነት ቁጥሩ ሰው ነበር። የምንዘምረው መዝሙር ታስታውሱታላችሁ? መዝሙሩ ምን ነበር? የካቲት ወራት ቦምብ ፈንድቶ ሀገር የታጠቀች የህብረት ቀበቶ እናሸንፋለን ማርክሲስቶች አንጠራጠርም ኮሚኒስቶች ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ ይህ ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ ቀና ብዬ ሳየው ሰማይ ደፈረሰ ሆዴም ሳር ቅጠሉን ሁሉን አስታወሰ አሄ ሀገሬ ትዝታሽ ነገሰ ይህ ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ ለመለማ አየር በአገሬ ላይ ሁሉንም ያበቅላል ባፈሯ ላይ መኖር እመርጣለሁ ተደስቼ ምን አጥቼ ይህ ነው ምኞቴ እኔ በሕይወቴ ከማስብ በፊት ለኢትዮጵያ አሳድገሽናል እማማ በማር በወተት ኢትዮጵያ እናቴ ምድራዊ ገነት ይህ ነው ምኞቴ እኔ በሕይወቴ ከማስብ በፊት ለኢትዮጵያ እናቴ አልሆነህም። ካልሆነ እገልሻለሁ። እግዚአብሔር እንዴ አዲስ ቻው በቃ ሰላም ደሩ ሲውባ ቻው በእናት ተመልሳ ግን ባትሄድ ደስ ይለኝ ነበር። ታዲያ ምን ታድርግ? ጓደኛዋን መስከረምን ታውቃታለህ? አዎ አውቃታለሁ። እሷን ለማግኘት ነበር። እኔን ግን አወቀኝ? አላስታወስኩ። አንተን ግን አስታውሳለሁ። አንተንም መስከረምን
ፈጽሞ ልረሳችሁ አልችልም። ሁላችንም እንደናንተ ነበር መሆን የምፈልገው፣ ግን ለካ እናንተም እስከ መጨረሻው አልዘለቃችሁ። እንዴት? ወይ የት እንዳለች ታውቃለህ? ግን አግብታለች። ሰርግ ተጠርቼ ነበር አልሄድኩም። ይኸውልህ የሰርጉ ካርድ። ሊሆን አይችልም። እንዴት እንዴት ሊሆን አይችልም? እንዴት ምንም መበሳጨት እኮ አያስፈልግም። ዓለም ሰፊ ናት። ቆንጆ ቆንጆ ልጆች አሉ። ለምንድን ነው አንተ ለምን እሷን ማረሳት? ቃሌን ሰጥቻታለሁ። ጠብቂኝ ብያታለሁ። እሷ ግን እኮ ቃሏን አፍርሳለች። አንዳች ከባድ ምክንያት ካላጋጠማት በስተቀር አታደርገው። ብታደርገውም ከአቅሟ በላይ የሆነ ነገር ተፈጥሯል ማለት ነው። አውቃታለሁ። እባክህ ከዚህ በኋላ ስለሷ ክፉ ነገር ባትናገር ደስ ይለኛል። የኔ ቦታ ነው። ተቀምጫለሁ። አንቺ ደህና ነሽ? ለምን ፈለከኝ? ነገሩን ሁሉ የዘነጋሽ ይመስለኛል። ላገባሽ እፈልጋለሁ። የት ታውቀኛለህ? አውቅሻለሁ። ሰውን ለማወቅ ዘመናት አያስፈልግም። በደንብ ትታየኛለሽ። አንተ ተጓዥ ነህ። የምጓዘው ማረፊያዬን ፍለጋ ነው። ማረፊያዬ ደግሞ አንቺ ነሽ። እኔ ትልቅ ዓላማ አለኝ። አንድ ነገር ብቻ፣ አንድ ነገር ብቻ። እቺን ነገር ብቻ ስሚኝ። እናትሽን አንድ ነገር አማክሪያቸው። ምን ብዬ? አንድ ሰው ላግባሽ አለኝ ብለሽ። እናቴ እንድማር ትፈልጋለች። እቺን ብቻ ያልኩሽን ፈጽም። አደራ አደራ፣ እናትሽን እቺን ብቻ አማክሪያቸው። ግን እናትሽ የሚሉትን ብቻ ፈጽም። ቻው። ይሄን ከሚጠጣ ነገር ጋር ትሰጫታለሽ። ከዛ ክፍል ይዘሻት ትመጫለሽ እኔ ጋር። አይዞሽ እሺ፣ ምንም አትሆንም። Defensive midfielder turned into a striker gets Ethiopia 1 point in their first game. አድማጮቻችን እንደሰማችሁት የብሔራዊ ቡድኑ አሰልጣኝ ህዝቡ ከጎናችን እስካለ ውጤት ይዘን የማንመለስበት ምክንያት የለም እያሉ ነው። በጥንካሬ ናይጄሪያን በማሸነፍ ለሀገራችን እግር ኳስ አዲስ ታሪክ ማስመዝገብ ግባቸው መሆኑን ገልጸዋል። Memphis Depay van PSV die toen in de slotfase tegen Ajax mocht invallen. Maar die toen aan het halsen was met zijn oorring. Dit tot onbegrip natuurlijk van de advocaat. በነገራችን ላይ ኢትዮጵያ መቅረቴ ሳይሆን አይቀርም። ያ ድርጅት ሊቀጥረኝ ስራ አስኪያጁን አገኘው እንዴ?
ስራ አስኪያጁ የለም። ውጭ ሀገር ናቸው ያሉት። ከሳምንት በኋላ ደውለን እናናገራለን ብለውኛል። ያው እግረ መንገዴን ሀገሪቷን መርዳት ነው የሚሆነው። እኔ የምለው ግን ያሸንፋሉ ብላችሁ ምን ለማለት ለምን ያሸንፋሉ? ኧረ እባክህ ተው። አሁን እንደ መንግስቱ ወርቁ አይነት ተጫዋች ይኖራል? ለምን አይኖርም? ሙልጌታ ወልደየስ፣ ገብረመድህን ኃይሌ እነዚህን የመሳሰሉ ተጫዋቾች በዚህ ትውልድ ይተካሉ? ለምን አይተኩም? እኔ ምን እንደው በዚህ ጥብቆ ተጣብቀህ ይመቻል? የብሔራዊ ቡድን ማሊያ እኮ ነው። ምን ሆናል? ቢሆንም እንደ ህፃን ልጅ ተጣብቆ ማየት ትንሽ የሚከብድ ይመስለኛል። ኧረ በእናትህ ስጠው፣ በእናትህ ከምር ግን በስሜት ሆናችሁ የምታዩት እውነት ስሜት ኖራችሁ ነው? በኋላ እናወራ ይሻላል። በእናትህ ወይ በእናትህ ለምን ትጨቀጭቀናለህ እንዴ? ኧረ ምን አወጣ። ለማንኛውም ላፕቶፑን ይዤው ልሂድ። ወይኔ 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 Maar die toen aan het halsen was met zijn oring. Dit tot onbegrip. በጣም አስገራሚ ነው። አንተ አሁን ሰው ነህ? ሰይጣን ነህ እንጂ አንተ አሁን ከሀገር ስለመውጣት ብቻ ነው የሚያስበው። መብላት 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 ብቻ ነው የሚያስበው። ለራስህ አታስብ፣ ለእህትህ አታስብ። ሰካራም ልግስግስ እኮ በእናትህ የማይረባ እኮ ነው። ሀገር ላይ የሆነ ቢዝነስ መስራት ፈልጋለሁ። ለሀገሪቷም ጥቅም ነው። ከዛ ሰርተን ያመጣነውን ገንዘብ ምን አለበት እዚህ ብንሰራበት ጥሩ አይደለም? ያ ጓደኞቼ ናቸው። እንዴት ናችሁ? አይ ሰላም፣ እንዴት ነው? አለሁ። ጨዋታውን አየሁት? አላየሁትም። መንግስቱ ወርቁን አይተው ታውቃለህ? ሰምቻለሁ ግን አይቼዋለሁ። እሺ ገብረመድህን ሙልጌታ ወልደየስ ሙልጌታ ከበደ ሲጫወቱ ታውቃለህ? ግዴታ ማየት አለብኝ፣ ማወቅ አለብኝ። አሁን እየተዝናናሁ ነው። ምንድን ነው ያደረገው? ጠብቁ ይህ አሰርካ ነገር ደግሞ በጣም ታምራለች። የሀገር ጉዳይ ጉድለቶችን ሁሉ ያሸንፋል። ጉድለቶችን ሁሉ ይሸፍናል። ጉድለቶችን ሁሉ ስለ ብቻዬን ይመስላል።
ምንም ልዝናና አልችልም። ቪዲዮ ለብሳ አይ አትንገራችን። አንተ እዚህ ጋር እኔ በታክሲ ላይ ከቀን ወደ ቀን ስሜቱ እየተረበሸና መንፈሱ ተሰጥቶኛል። ምን ማድረግ እንደምችል ግራ ገባኝ። የልጅነት ጓደኞች ለምን አልነገርሽኝ? እንድፈርምልሽ ነገርክ? በቃ እርሳ። ኖ እኔማ በጣም ነው ያዘንኩሽ። አይገርምሽም? በጣም ጭንቅላትሽ ላይ ሳቅ ትንሽ በጣም ነው ያዘንኩት። እኔ በአንቺ በጣም ነው ያዘንኩት። በጣም ትገርሚያለሽ አንቺ። ምን አይነት ጸባይ ነሽ? እሺ ስነ ስርዓት ይዘህ ቁጭ በል። እሺ እንደፈለኩ ሆናለሁ። መብቴ ነው። መብቴ እንጂ እንደፈለኩ አደርገዋለሁ። እንደተመቸኝ በቃ መብቴ ነው። እንደ ልብ ይሆናል። በቃ ይኸው የእነዝናናበት እንጂ ተይ። ቆየ ዮሴፍ ነው አንቺን ይዤለት እንዴት ምስኪን ነው እኮ እንደዛ ነው። እሺ እንዴት ናችሁ? ሰላም ነው። መኪናዋን መለስካት እንዴ? ያው አሁንማ የአዲስ አበባን አየር ለመድኩት እኮ። በእግሬም መላለሳለሁ። ምን ችግር አለው? እኔም ለአንድ ኳሊቲ ካሜራ ነበረች። የሚፈልግ ሰው ካለ በርካሽ ቢወስዳት ምንም ችግር የለውም። የሚወስድልህ ሰው ፈልጋ ነው? ያ 1000 ዩሮ ነው የገዛሁት እዛ እያለሁ። አሁን ግን በርካሽ እግረ መንገዴን ሰው መርዳት ነው አይደለ? ምን ይመስልሃል? ጠዋት ይዘው ነው ካሜራው። አሁን ይዤዋለሁ። አዎ ይዘዋል። እሺ ላምጣው? ስማዩ፣ ይሄ ሰውዬ ግን ጤነኛ ነው? ምን አውቃለሁ። ባለስልጣን አስተዋውቀኝ ይላል፣ ሲፈልገው እኔ ራሴ አዋቂ ነኝ ይላል። ምንድን ነው? ጨንቆት ነው። በነገራችን ላይ ከዛም ተባሮ ነው የመጣው። ለምንድን ነው? እግዚአብሔር ነው የሚያውቀው። ለእኔም ማኪነች ልጋች። የሚገርም ነገር እንዴት አይነት ጎበዝ ባለሙያ መሰለኝ። ጎበዝ ከሆኑ ታዲያ ለምን አባረሩት? ትንሽ ስህተት ህይወቱ ነው ትክክል። ከተሳሳተማ ጎበዝ አይደለም። ሂዝ ሂውማን ቢንግ ሂዝ ኖት ማሽን። እዛ ከተቀጠርክ እንደ ማሽን ነው የሚሄደው። አይድከምህ፣ አይሰልችህ። ይሄ ነው የነሱ ሀሳብ። አሎ እናትሽ ምን አሉ? አንቺ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? ሰላም ነሽ? ስንት ዓመቱ ካየሁሽ? እዚህ ሀገር አለሽ እንዴ? ይገርም ነው። በጣም ይገርም ነው። መስከረም
ጌታ? ችግር የለውም። የት ነበርሽ? ዘመዶቼ ጋር ሄጄ ነበር፣ ግን ማንንም ሰው ላገኝ አልቻልኩ። ሁሉም ምርጫ ላይ ናቸው። እቺ ሀገር እኔን ለመቀበል ዝግጁ አይደለችም፣ ምርጫ ላይ ናት። አንድ ሁለት አልጠይቅሽ? ምንድን ነው? ትረጅኛለሽ? ምንድን ነው? ሳደርግ ወደዛ እንደመጣሁ ይሄ እግሬ እኮ ያለ ቦታ ውስጥ ያስቀመጠኛል። የእውነት አስቀይሜሃለሁ በጣም አይደለም አይደል? ወደዛ እኮ መሄድ አይገባኝም ነበር። ይሄው እግሬ እንጂ እኔ አስቀይሜሃለሁ በጣም። እሳቸው ናቸው እንዲህ ባለቤቱ? እንዴት ነህ ክብሮ? ተቀመጥ፣ ቁጭ በል። በነገራችን ላይ ክብሮ ዶኩሜንትን አይቼዋለሁ። አቅም ያለህ ይመስለኛል፣ ግን እምነት ልጥልብህ እቸገራለሁ። ለምን የኔ ጌታ? የተሳሳተ ግንዛቤ ያለህ ነው የሚመስለኝ። እኔ ደግሞ ቀጥታ ጠንክሮ የሚሰራ ሰው ነው የምፈልገው። ይሄ አቋራጭ መንገድ ምናምን የሚባል ነገር አልፈልግም። አረ እኔም አልፈልግም። ምን ይሰራል? እኔም አልፈልግም። የእስካሁን ወጪህ በእኔ ተሸፍኗል። ካሜራህን እና ላፕቶፕህን ስትወጣ ከጻፊዋ መውሰድ ትችላለህ። ሌላው ክብረው እዚህ እስከሰራህ ድረስ ማለት ነው ድርጅቱንም ሆነ ሀገሪቱንም ማክበረ መስራት ይጠበቅብሃል። ምን ሆንሽ? ስነ ስርዓት ይኖርክሽ። ምን ያነጫንጫል? ስነ ስርዓት አትፈርም? ራስሽ ስነ ስርዓት ይኖርሽ። አይ እንግዲህ ሴትዮ እኔ እንዳልኩ